በኢትዮጵያ አዲስ የስርዓት ለውጥ ከመጣ እነሆ 7 ዓመታት ተቆጠሩ። የሀገራዊ ለውጡን 7ኛ ዓመት በማስመልከት ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ቃል በአዲስ አበባ ከተማ ደረጃ የፓናል ውይይት ሲካሄድ የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ እንደተናገሩት ሀገራዊ ለውጡ የሀገሪቱን የስርዓት ለውጥ አቅጣጫ በአዲስ መልክ የቃኘ ነው። መጋቢት እንደ ሀገራዊ ለውጥ የታየበት ብቻ ሳይሆን መሰረታዊ የሆነ የሀገራችንን የለውጥ አቅጣጫ በአዲስ መልክ የቃኘ ነው ብለን እናምናለን። ማመን ብቻ ሳይሆን ተግባራዊ ሀቅ መሆኑን እንረዳለን። በተለይም በተለመደው የአብዮት አካሄድ ወጥተን በሪፎርም ስርዓት ውስጥ ከነበረው ላይ በመጨመር እና በመደመር መጥፎውን በማረም ጠቀሜታ ያላቸውን ዘርፎች ደግሞ ከነሱ ላይ በመደመር ለአያሌ ስኬቶች እየተጋን የምንገኝበት ወቅት በመሆኑ የፖለቲካ ሚዛንን በጠበቀ መንገድ ኢንክሉሲቭ የሆነ ሁሉን ያቀፈ የፓርቲ ስርዓት እንዲኖር ያደረገና መገለል በኢትዮጵያ ምድር ውስጥ እንዲወገድ ያደረገ ስርዓት በመሆኑ ይሄ መሰረታዊ ስኬት አድርገን እንወስደዋለን። የጸጥታና ደህንነት ተቋማትን ማዘመን፣ ዲጂታል ኢኮኖሚን መገንባትና መሰል መስኮች በለውጡ ትኩረት ተሰጥቷቸው ውጤታማ ከሆኑት መካከል ተጠቃሽ ናቸው ያሉት አቶ ጃንጥራር በኢኮኖሚያዊና ማህበራዊ መስኮችም አመርቂ ውጤቶች ተገኝተዋል ነው ያሉት። ሰፊ የሆነ የኢኮኖሚ እንቅስቃሴዎች በማከናወን ሪፎርም በማከናወን በማክሮ ኢኮኖሚ ትልልቅ ማሻሻያዎችን ተግባራዊ በማድረግ ለሀገራችን ጠቃሚ የሆኑ የኢኮኖሚ ስርዓት እንዲዘረጉ በማድረግ ስኬቶችን ማስመዝገብ ችለናል። በማህበራዊ ልማትም ተመሳሳይ የሆኑ ስኬቶች በትምህርት፣ በጤና፣ በስፖርት፣ በባህል ሁሉን አቀፍ በሆነ መንገድ የተከናወኑ ስኬቶች እጅግ በጣም ግዙፍ ናቸው። በዲፕሎማቲክ ሚዛን ከጎረቤታችን በመጀመር አያሌ ስኬቶችን በማስመዝገብ በዓለም አቀፍ ደረጃ ተጽዕኖአችን ከፍ በማለቱ በህዳሴው ግድብ ያጋጠመንን ፈተና መሻገር የቻልን ለአፍሪካውያን ወንድሞቻችን ክብር የሰጠንበትን መድረክ ስናይ እኛ ለአፍሪካ አንድነት መመስረት ብቻ ሳይሆን ለአፍሪካ የምንቆም ህዝቦች መሆናችን ያረጋገጥንበት መድረክ በመሆኑ እንኳን ደስ ያላችሁ ማለት ፈልጋለሁ። ለውጡ አዲስ አበባ ከተማን በሁለንተናዊ መልኩ ለውጥ እንድታመጣም ያስቻለ መሆኑንም ገልጸዋል። እንደ ከተማ አዲስ አበባ ከተማ ደግሞ በዓለም አቀፍ አደባባይ ጎልታ የታየችበት ደምቃ የታየችበት ምናልባትም አንዳንዶቹ እንደሚሉት በአንድ ዘርፍ ላይ ያተኮረ ሳይሆን ሁለንተናዊ የሆነ ለውጥ የሚታይባት ከተማ ናት። ኮሪደር ላይ ቆመን ስናመሽ ኮሪደር ብቻ የምንሰራ የሚመስላቸው ሰዎች ሊኖሩ ይችላሉ። እንደሱ ግን አይደለም ሀቁ። በማህበራዊ ልማቱ ብቻ ሳይሆን በመሰረተ ልማቱም የመንገድ፣ የማህበራዊ መሰረተ ልማት፣ የትምህርት ማስፋፋት፣ የጤና ማስፋፋት እንደዚሁም የባህል እና ለኢኮኖሚ መሰረት ናቸው ተብለው ከተለዩት የቱሪዝም ዘርፍ ውስጥ በትልቁ በተለይም ደግሞ ቱሪስቶች በኢትዮጵያ በአዲስ አበባ ቆይታቸውን ሊያስረዝሙ የሚችሉበትን እድል የሚፈጥሩ አያሌ ስኬቶች ተመዝግበዋል። የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በበኩላቸው ለውጡ ከህዝብ ፍላጎት በህዝብ ድጋፍ የመጣና በኋላም በህዝብ ምርጫ የጸና መሆኑን ተናግረዋል። ትርክታችን ህብረ ብሔራዊ አንድነትን፣ ብሔራዊነትን፣ ወንድማማችነትን ያጎላ የተረከ የጋራ የወል ትርክታችን እያነጸ ያለ አዲስ አበባችንን የጋራ ቤታችን እንደ ስሟ አዲስ አበባ በ724 የሥራ መርህ የብልጽግናን ተምሳሌት ለማድረግ ለአዲስ አበባ የሚተጋ ለሰው ልጅ ክብር ሰው ተኮር የሆኑ ስራዎች ላይ አብዝቶ የሚሰራ አንጸባራቂ ድሎችን እና ስኬቶችን በአዲስ አበባችን አጉልቶ ያሳየ በአገር ደረጃም በትልቁ የሰራ መድረክ ነው። በለውጡ ሂደት ፈተናዎች ቢያጋጥሙም እድሎችን ከውስጥ በማውጣት ለብልጽግና ጉዞ መደላድልን መፍጠር መቻሉን አቶ ሞገስ ገልጸዋል። በሂደቱ ያጋጠሙን ፈተናዎችን ደግሞ ከፈተናዎች ውስጥ እድሎችን ፈልቅቆ በማውጣት ለብልጽግና ጉዟችን ምቹ መደላድል የፈጠረ የምንተጋውና የምንሰራው ለሁለንተናዊ ብልጽግና ሪያችን ስለሆነ በተመዘገበው ውጤት ፈጽሞ የማንዘናጋ ለትልቅ አስበን ለትልቅ የምንሰራ ስለሆነ
በባለፉት የለውጥ ጉዞ በተጓዝንበት ሂደት ውስጥ የተመዘገቡ ስኬቶችን ምንዘክርበት ለላቀ ለቀጣይ ስራዎቻችን የበለጠ አቅምና ስንቅ የምንፈጥርበት መድረክ ስለሆነ በዚህ ሂደት ውስጥ አልፈን እዚህ ለሰባተኛ የለውጥ ጉዞ አመት ሁላችሁንም እንኳን አደረሳችሁ እንኳን ደህና መጣችሁ ማለት እፈልጋለሁ ማለት ነው።